ዳዊት እንደዚህ አለ፣ እግዚአብሔር በፊቴ ገበታን ኢላፋሻ ታራባ ሸፔና አራ አንድ ሰው ጮሆ አዘጋጀ ይበለኝ። ይሄው ለአንድ ሰው እንዲህ ብዬ ልተንቢ፣ ጌታ ለሊት ተናግሮኛል። ጠላት እያየ ውድቀታችንን የሚፈልጉ እያዩ የተሻለ ነገር ተዘጋጅቶልሃል። ጨብጫትና የተሻለ ነገር ወራማ ሳካፓራ ባሻት አራ የሆነ ሰው ቤስት ነው ካለበት ሰፈር ሞር ቤስት ወደ ሆነ ሰፈር ተዘጋጅቶልኛል በለ። ዳዊት ምንድነው ያለው? በፊቴ ምን አረክ? ከጎናችሁ ያለው ሰው የተዘጋጀ ነገር ያገኛል በሉስ። ማን ነው? በዚህ ሁለት ሳምንት እግዚአብሔር በወዳጆቹ በወንድሞቹ በቤተሰቡ መካከል የበረከትን ገበታ አዘጋጅቶልሃል። ለሁላችሁም ዛሬ ልጸልይ ነው። ይሄ እናቴ ተቀበይ፣ ይሄን ትንቢት ተቀበይ። ትላንት የረዳሽ፣ ትላንት ያሻገረ፣ ትላንት ያገዘ፣ ትላንት የተዋጋልህ፣ ትላንት የቆመልህ፣ ትላንት የዳኘልህ፣ ትላንት የተከራከረልህ፣ ትላንት ገበናን የሸፈነ፣ ትላንትና ቅጥሩን ያሰለለ፣ ትላንትና እግዚአብሔር ሰብሮ ያሳለፈ እኔ ነኝ የሚል ጮህ አሜን ይበለ። ይሄን ትንቢት ተቀበለኝ። በዚህ ሁለት ሳምንት የሞገስ ገበታ፣ የካሳ ገበታ፣ የበረከት ገበታ በወንድሞች በእህቶች ፊት ለፊት የሰራዊት ጌታ እግዚአብሔር አዘጋጅቷል። የሐዘን ገበታ ይነሳ፣ የበሽታ ገበታ ይነሳ፣ የጭንገፋ ገበታ ይነሳ፣ የስብራት ገበታ ይነሳ፣ በኢየሱስ ስም ይነሳ። አባ ና ያዝልኝ። አባ ራሃዳላባሽ እሺ፣ አንድ ደቂቃ ሁላችንም ቀኝ እጃችንን ከፍ አድርገን ተንበርክከን ጌታን ላለፉ 6 ዓመታት በዚህ ቦታ ላይ እግዚአብሔር የብዙዎችን ቀንበር የብዙዎችን እስራት ስለፈታ ነፃ ስላወጣ መቃብራቸውን ስለከፈተ እጃቸውን ከፍ አድርጉና ተንበርክካችሁ እግዚአብሔር በዚህ ቦታ ስለሰራ ታላቅ ሥራ እናመሰግንሃለን። ስላደረግከው ነገር እናመሰግናለን። በዚህ በቄራ ጎፋ እግዚአብሔር በነበረን ጊዜ ሁሉ ከኛ ጋር ስለነበርክ፣ ስላሻገርከን፣ ስለረዳህን፣ የብዙ ሰው ቤት ስለተፈወሰ፣ የብዙ ሰው ቤት ቀንበር ስለተሰበረ፣ ያዘኑ ስለተደሰቱ፣ የወደቁ ስለተነሱ፣ ከስሮ የመጡ ስላተረፉ፣ እግዚአብሔር ስለዳኑ ነፍሳቶች እናመሰግንሃለን። ኤልሻዳይ እናመሰግንሃለን። አዶናይ እናመሰግንሃለን። በዚች ቤተ ክርስቲያን ስለሰራ እናመሰግንሃለን። ማደሪያ ይባረክ፣ ዙፋን ይባረክ፣ መንግሥት ይባረክ፣ መቅደስ ይባረክ። እግዚአብሔር ተባረክ፣ እግዚአብሔር ተባረክ። ክብሩን ጠቅልለ ውሰድ። ላለፉት 7 ዓመታት በዚህ ስፍራ ላይ ስለሰራው ነገር ሁሉ ክብሩን ውሰድ። ማደሪያህ ለዘላለም ይባረክ፣ ዙፋኔ ለዘላለም ይባረክ። ክብሩን ጠቅልለ ውሰድ። አሜን። እልልታ ጭብጨባ። ስላወጣኸኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል። ስላወጣኸኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ። እንዲህ ብዬ ልጸልይላችሁ፣ እንዲህ ብዬ ለዚህ ቤት የመጨረሻ ቀን እንደሆነ ላንተም የሐዘን ቤት የመጨረሻ ቀን እንዲሆን፣ የስብራት ቤት የመጨረሻ ቀን እንዲሆን፣ የሰልፍ ቤት የመጨረሻ ቀን እንዲሆን፣ የክራይ ቤት የመጨረሻ ቀን እንዲሆን በጌታ በኢየሱስም ተነብያለሁ። እግዚአብሔር ወደ ተናገረ ሰፈር የምትወጣበት ቀን ይሆን። እግዚአብሔር ወደ ተናገረ ሰፈር የምትወጭበት ቀን ይሆን። ገደቡ ከመንገድሽ ላይ የተመታ ይሆን። ያለፈውን 7 ዓመት የመራህን እግዚአብሔር ተባረክ። ማደሪያ ይባረክ፣ ዙፋን ይባረክ።